ይህንን ስርዓት ደግሞ ለማሸነፍ አንድ መሆን ያስፈልገናልና አንድ ሆነን ደግሞ በቅርብ ጊዜ የአባቶቻችንን ታሪክ ለመድገም የኛ አንድነትና የኛ መተሳሰብ አንዱን ለአንዱ መገፋፋት ሳይሆን አንዱን ለአንዱ ጥላሸት መቀባባት ሳይሆን ስላለብን የህልውና ችግር ብቻ ነው የምናወራው። ይህ ደግሞ ከመቼውም በላይ ደግሞ ከትናንቱ የባሰ ስርዓት እየመጣ ስለሆነ እየገደለንም ነው እያጠፋንም ነው። በአውራጃ የተከፋፈለ ትግል አይደለም የአማራን ህዝብ ራሱንም ነፃ ያወጣም። ይህን የሚሉት አቶ መከታው ማሞ ወልዴ ናቸው። መከታው ማሞ የአማራ ፋኖ አንድ ካልሆነ ማሸነፍ የሚባለው ገድል የሚታሰብ አይሆንም ብለዋል። ጠላት የሚሏቸው ኃይሎች በአማራ ህዝብ ላይ የጥፋት ስራቸውን መስራት ከጀመሩ 50-60 ዓመታትን አሳልፈዋል። የአማራ ህዝብ ደግሞ ራሱን የመከላከል ህልውናውን የማስቀጠል ስራ ከጀመረ ገና 2 ዓመቱ ነው። ምንም እንኳን በ2 ዓመት ውስጥ ተአምር እንዲሰራ ባይጠበቅም አውራጃዊነት ትግላቸውን እንደፈተነባቸው መከታው ማሞ በአንደበታቸው ተናግረዋል። የተከበራችሁ የበራፍ ቲቪ ተከታታዮች ጤና ይስጥልን። አብረውን ቢዘልቁ የፋኖ ኃይሎችን አንድነት የተመለከተ ከዘመነ ካሴም ከመከታው ማሞም ከአቶ እስክንድር ነጋም ከዋርካው ምሬ ወዳጆና ከሌሎች 2 ገለልተኛ ምሁራን የተላለፉ መልእክቶችን ያዳምጣሉ። ነቅተናል፣ ተደራጅተናል። የሚያስፈልገን በአንድ ድርጅት በአንድ ሰንሰለት መጓዝ ነው የሚያስፈልገን። ይህ ደግሞ ጠላቶቻችን ለብዙ ዓመታት የሰሩበት ሴራ ስለሆነ በአጭር ጊዜ የሚመለስ አይደለም። ፈተና አለ፣ መውጣት መውረድ አለ፣ ብዙ ነገር አለ። እኛ በዚህ በ2 እና በ3 ዓመት ውስጥ የምንቀይረው አይደለም። እነሱ 30 እና 40 50 ዓመት የፈጀባቸውን የተበተሙትን ሴራ በ1 ዓመት በ2 ዓመት መበጣጠስ ደግሞ በጣም ከባድ ነው እንደምታዩት። ነገር ግን ካለብን ችግርና ካለብን በደል ይህንን ኩላ የነሱን ሴራ ፈጣሪያችንን ማግዞን እዚህ ደርሰናል። መከታው ማሞ ወልዴ የአማራ ፋኖ ህዝባዊ ድርጅት ከፍተኛ ስራ አስፈጻሚ ናቸው። ድርጅቱ የአማራ ፋኖ አንድ የመሆኛ ጊዜው አሁን ነው ካለ ቢያንስ 2 ወራቶች ተቆጥረዋል። ግለሰቦቹም ሆኑ ድርጅቶቹ ደግሞ እስካሁን አንድ አልሆኑም። እስክንድር ነጋን ጨምሮ የአፋድ ከፍተኛ አመራሮች አንድ እንሆናለን ካሉ ከወራት በኋላ መልእክት ያስተላለፉት አቶ መከታው ማሞ ወልዴ በአውራጃ ተደራጅቶ ማሸነፍን ማሰብ ከንቱነት ነው ሲል ይደመጣሉ። የአማራ ፋኖ ብሔራዊ ኃይልም የአማራ ፋኖ አንድ የመሆኛ ጊዜው አሁን መሆኑን በግልጽ በመናገር ላይ ነው። የፋኖ ሰራዊት ደግሞ አንድነትን አበክሮ የሚጠይቀው መሰረታዊ ጥያቄው ነው። የተቀረው የኢትዮጵያ ህዝብማ ፋኖ ከፈጣሪው የተላከለት ነፃ አውጪው አድርጎ መመልከት ከጀመረም ዓመታቶች ተቆጥረዋል። የፋኖ አመራሮች በራሳቸው አንድ እንደሆነ ከማለት ባለፈ አንድ ሲሆኑ አልታዩም። አየለ ታደሰ የተባለው ጸሐፊ መስከረም 12 ቀን 2018 ዓ.ም ባሰራጨው ዘለግ ያለ ጽሑፉ የኢትዮጵያ ህዝብ ከመጪው መንግስት ብዙ የሚጠብቃቸው ነገሮች አሉ በማለት ፋኖን የመጪው መንግስት በሚል ገልጾታል። ጦርነትም ሆነ አስተዳደርም የራሳቸው የሆነ ጥበብ አላቸው የሚሉት ምሁሩ ፋኖ በጦርነት ጥበቡ እንደተካንም ሁሉ በአስተዳደራዊ ጥበቡ መካንና ሀገሪቷን ወደ አንድ ደረጃ ከፍ ለማድረግ ቁርጠኝነቱን ከወዲሁ ማሳየት ይጠበቅበታል ባይ ናቸው። ዘመናዊ የአስተዳደር ጥበብ አንዱ በፍኖተ ካርታ መመራት ነው። ፋኖ በተለያዩ አካባቢዎች ሀገራቸውን በሚወዱ ገንዘብ በማይከፈላቸው ነገር ግን ብሶት ያንገበገባቸው የመኖርን ነጻነት ባገዛዙ የተነፈጉ የህብረተሰብ ክፍሎች ወይም አባላቶች የተሞላ ስብስብ ነው። ፋኖ ቤት ንብረታቸውን ትተው በዱርና በጫካው አዳሪ ሆነው ለነጻነት የሚታገል ወታደራዊ ድርጅት ነው። የአማራ ፋኖ በታጣቂዎች የጠነከረ በነጋ ሐሳቢ ገበሬዎች፣ ነጋዴዎች፣ ተማሪዎች፣ ወታደሮችና ምሁራን ታጋዮች የታጠረ የአማራውን የመኖር ህልውና የሚያስጠብቅ ወይም የአማራውን ፍጅት ለማስቆም የተቋቋመ ወታደራዊ ድርጅት ነው ይሉታል። በታሪክ እንደምናውቀው ፋኖ ዘንድሮም እንደ ጣሊያን ጊዜ ቦምብ በቀዬ ውስጥ ቢወርድበት እንኳን ወደ ውጭ ሀገር አይሰደድም። አገሩና ድንበሩ ውስጥ ይዋደቃል እንጂ የፋኖ መሰረቱ የተጠበቀ ነው። ፋኖ ኢትዮጵያዊ መለያችን ነው ይላሉ ምሁሩም። ገለልተኛ ኢትዮጵያዊ ምሁራኑ ምንም እንኳን ስለ ፋኖ መሰል ነገሮችን ቢናገሩም ፋኖ አይደለም የተለያየውን የኢትዮጵያን አስማምቶ ሊያስተዳድር ለራሱም አንድ መሆን ተስኖታል ይላሉ ምሁሩ። ይቀጥላሉ። ፋኖ ወታደራዊ መዋቅር ነው እንጂ ወታደራዊ ያልሆነ ወይም ሲቪል አስተዳደር መዋቅር አይደለም። ታዲያ ይህ የፋኖ ወታደራዊ ድርጅት የ4 ኪሎን አስተዳደር ከያዘ በኋላ ኢትዮጵያን የማስተዳደር ኃላፊነቱን ይይዛል ማለት ነው ይላሉ። ጦርነትም ሆነ የተረጋጋ አስተዳደር የራሳቸው የሆነ ጥበብ አላቸው የሚሉት ምሁሩ በጊዜ አንጻር ሲጠመን ጦርነት ግፋ ቢል 2 ወይም 5 ዓመታት ሲፈጅ የተረጋጋ አስተዳደር ደግሞ ቢያንስ 100 ዓመታት በላይ ሊፈጅ ይችላል። የኢትዮጵያ ህዝብ የሚጠይቀው ጥያቄ ለመሆኑ ይህ አሁን ጫካ የአብይን አስተዳደር እየተዋጋ የሚገኘው የአማራ ፋኖ ወታደራዊ ድርጅት ወይም
አስተዳድራዊ የለውጥ ፍኖተ ካርታ ወይም ሮድማፕ አለው ወይስ እንደ ወታደራዊ ደርግ ሆኖ ነው ሊያስተዳድረን እየተዘጋጀ ያለው የሚለውን ሆኗል። ይህ የአስተዳድራዊ ለውጥ ወይም ፍኖተ ካርታ ጥያቄም ለጠቅላይ ሚኒስትር አብይ አህመድ ከጅምሩ በአፍላው ወቅት ቀርቦላቸው የነበረ ጥያቄ ነው። ጠቅላይ ሚኒስትሩ ዋሽንግተን ላይ በሰጡት ምላሻቸው ታዲያ እኔ ያሻግራችኋለሁ የሚል እንደነበር የሚታወስ ነገር ነው። በተለይም የአፍሪካ መሪዎች ስልጣን ላይ ሲወጡ ዋና መለያ ጸባያቸው የለውጥ ፍኖተ ካርታ ወይም ሮድማፕ አቅርቡ ሲባሉ የሚሰጡት መልስ እኔን አታምኑኝምን ማለት እንደሆነ ወይም ጊዜን ለመግዛትህ ቆዩ አውጥቻ አቀርብላችኋለሁ እያሉ ኮሚቴ ያዋቅራሉ። በመጨረሻም ጥፋቶቹን ሁሉ በኮሚቴው እያሳበቡ ዘመናቸውን አምባገነን ሆነው ይገፋሉ ይላሉ። አሊያም እንደ ጠቅላይ ሚኒስትር አብይ አጀንዳ በአጀንዳ ላይ እየደራረቡና ለህዝቡ አጀንዳውን እየሰጡ መለያየትንና ጦርነትን እየፈበረኩ የለውጥ ፍኖተ ካርታ ወይም ሮድማፕ ጥያቄውን ያዘናጋሉ ይላሉ ምሁሩም። የተቀረው የኢትዮጵያ ህዝብ በፋኖ ኃይሎች አሸናፊነት አንዳች ጥርጣሬ የለውም። ከአሸናፊነታቸውም አልፎ የሥነ መንግስት ዘዴዎቻቸው ላይ መጨነቅ ጀምሯል። ፋኖቹ ደግሞ ዛሬም የሚያወሩት ስለ አንድነታቸው ነው። አማራውንም ሆነ ሌላውን የህብረተሰብ ክፍል በሰላም እንዲኖር ከፈለገና የኢትዮጵያ ህዝብ ድጋፍና እምነትን ለማግኘት ፋኖ የለውጥ ፍኖተ ካርታ ወይም ሮድማፕ አሁኑኑ ማዘጋጀት አለበት ይላሉ። ይህ የገለልተኛ ምሁራኑ ምክረ ሐሳብ ነው። የዲያስፖራው ማህበረሰብም ሆነ የተቀረው የኢትዮጵያ ህዝብ በፋኖ ወታደራዊ ኃይሎች አሸናፊነት እምነቱን ጥሎ የሚያወራውና የሚከራከረው ስለሚነበረው ስርዓተ መንግስት ነው። የፋኖ ኃይሎች ወታደራዊ አመራሮች ደግሞ የሚያወሩት ስለ አንድነታቸው ነው። የፋኖ ኃይሎች ወታደራዊ አመራሮች እስካሁን አንድ መሆን አልቻሉም። እንደ መከታው ማሞ ወልዴ አስተሳሰብ ደግሞ አውራጃዊ አደረጃጀት ለአሸናፊነት አያበቃም። ጠላት የያዘውን ቀጣና ታውታላችሁ። አንድ ቀበሌ ሁለት ቀበሌ ነው በየወረዳው ውስጥ ተወሽቆ ያለው ማለት ነው። ይሄ ደግሞ የኛ አንድነትና የኛ ትብብር ነው። በዚህ ልክ ከተደራጀንና እዚህ ቦታ ከደረስን ይህን ስራን ለማስወገድ ቅርብ ጊዜ ነው የሚሆነው ማለት ነው። ስለዚህ እየሰራን ነው፣ አንድነትን እያመጣን ብዙውን ነገር ትናንት የነበረውን ነገር ለኛ የሚጠቅም አይደለም። የሚጠቅመን አንድ ሆነን ተባብረን ጠላትን ማስወገድ ነው። ለዚህ ደግሞ የሁላችሁን ጥረት ያስፈልጋል። ጣይቱ ክፍለ ጦር ከሐራምባ ከዚህ ከአንኮበር ወረዳ ተነስታ ይፋ ጣድባበርን፣ ቀወትን፣ መንዝን አቋርጣ መራቤቴ ድረስ ትልቅ ጀብድና ትልቅ ገድል የሰሩበት ነው። ምክንያቱም እኛ ለአማራ ህዝብ ስንወጣ የአማራን ህዝብ ነፃ ለማውጣት ዝግጁ ከሆንን አውራጃ፣ ቀበሌ፣ ጎጥ፣ ወረዳ አይከልለንም። በእርግጥ ከተበታተነ የኃይል ማዕከል በተወሰነ መንገድም ቢሆን ወደ ሁለት መጥተዋል ማለት ይቻላል። አሁን ደግሞ ከሁለት ወደ አንድ እንዲመጡ የአማራ ፋኖ ህዝባዊ ድርጅትም የአማራ ፋኖ ህዝባዊ ኃይልም እየሰሩ መሆናቸውን የሚናገሩት በርካቶች ናቸው። ከወራት በፊት አፋሕድ ባዘጋጀው የአንድነት ጉባኤ ላይ የአፋብኃ ከፍተኛ አመራሮች መገኘትን አልፈለጉም። በመካከላቸው አንድ ጠንቅ የገባ ይመስላል። አቶ መከታው ማሞ የአንድነት ጉባኤው ላይ ባስተላለፉት መልእክታቸው በመካከላቸው ጸረ አንድነት ኃይሎች ገብተዋል ሲሉ መደመጣቸው አይዘነጋም። ትናንት ደግሞ አውራጃዊ አንድነት ለአሸናፊነት አያበቃም ብለውናል። ይህ የሚወራለት አንድነት የአማራ ህዝብ የ18ኛው መቶ ክፍለ ዘመን ጥያቄው ነው። ባለፉት 200 ዓመታት ሙሉ መመለስ ያልቻለው ዛሬም ያልመለሰው ጥያቄ ነው። አማራ ምንም እንኳን ሃይማኖተኛ ህዝብ ቢሆንም አንድነት ለሰው ልጆች በፈጣሪያቸው ዘንድ የሚማረኩበት ጸጋቸው እንደሆነ እየተረዳው አይመስልም። ህብረት ለሰው ልጆች ከተሰጡ 7 ጸጋዎች መካከል አንዱ ስለመሆኑ ገድለ አዳም የተባለው መጽሐፍ ላይ በግልጽ ተጽፏል። የአማራ ህዝብ ግን ህብረት ያለው ህዝብ አይደለም። ዛሬም በጋራ ጠላቱ ላይ በህብረት መቆምን የፈለገ ህዝብ አይመስልም። በእርግጥ ህዝቡ ህብረት የለውም ለማለት የሚያስቸግር ይሆናል። ህብረት ያጣው ፖለቲካውና ወታደራዊ አመራሩ ፋኖ ነው ማለት የሚቻል ነው። ፋኖ በመካከሉ በርካታ ሰርጎ ገቦች ሊኖሩ እንደሚችሉ መገመት ቀላል ይሆናል። የሚታወቁ ጸረ አንድነቶችም አሉ። መከታው ማሞ በጨረፍታም ቢሆን የነካካው ይህኑ ይመስላል። የሆነ ሆኖ የፋኖ ኃይሎች አንድነት በሚመለከት የሚጽፉ ጸሐፍት፣ የሚያጠኑ ተመራማሪዎች በጠቅላላ የሚስማሙበት ነጥብ ውሳኔ መስጠትን ነው። ለትግሉ የማያስፈልጉ ሰዎችን ማስወገድ ግድ ነው። አቻምየለህ ታምሩ የአማራ ፋኖ አንድነት እንዴት በሚል ርዕስ ባስነበበን ዘለግ ያለ ጽሑፉ ላይ የአማራ ፋኖ አንድነት ለምን ከሸፈ ብሎ ይጠይቃል። በየጠቅላይ ግዛቱ በሚንቀሳቀሱ የፋኖ አደረጃጀቶች አነሳሽነትና በቅን ሐሳቢ አማራዎች ግፊት የአማራ ፋኖን ወደ አንድ የተማከለ አደረጃጀት ለማምጣት በርካታ ጥረቶችና ሙከራዎች መደረጋቸውን እውቅና ይሰጣል። ሆኖም ግን ጥረቶችና ሙከራዎች ሁሉ አንድ መሰረታዊ ችግር አለባቸው ይለናል አቻምየለህ ታምሩ። ጥረቶቹና ሙከራዎቹ የተደረጉት በየአካባቢው በሚንቀሳቀሱ የፋኖ አደረጃጀቶች መካከል ጣልቃ የገባ ልዩነትና ለመግባባት እንዲሰፍን ያለ እረፍት የሚሰራ ችግር ጠማቂ ኃይል እንደሌለ በመቁጠርና
የፈጠረውን ችግር በማለባበስ እንደነበር ያነሳል። የአንድነቱ የተሞከረው በየጠቅላይ ግዛቱ የሚንቀሳቀሱ ፋኖች አንድ አለመሆናቸው ብቻ ሳይሆን እንደ ጠላት እንዲተያዩና በጦር እንዲፈላለጉ በተደረገበት ሁኔታ ላይ መሆኑ በራሱ እንከን ፈጥሯል። ለይስሙላ ከላይ የተንጠለጠለ መሪ በመሰየም የአማራ ፋኖ አንድነት ሊመጣ አይችልም የሚሉት ምሁሩ ያን ወቅት ዘመነ ካሴ ያለውም ይህንኑ ነው። ያን ወቅት በእርግጥ ለአቶ እስክንድር ነጋ ውድቀት፣ ለአቶ ዘመነ ካሴ ደግሞ ክስረት ነበር ማለት ይቻላል። የአማራ ፋኖ ህዝባዊ ድርጅት የገጠመው የቅቡልና ማጣትም ከዚሁ የሚቀዳ ነው። የሚዲያ ባለቤት ስለሆኑ ብቻ ድርጅት መስርቻለሁ፣ ድርጅት አፍርሻለሁ ማለት ከማወናበድ ያለፈ አይሆንም ይላሉ። እንደ መከታው ማሞ ያሉ የምር ታጋዮች ደግሞ አንድ የመታከያ ድርጅት ያስፈልጋቸዋል። እንዳቻምየለት ታምሩ አስተያየት አማራ አቀፍ የፋኖ አንድነት ለመፍጠር በየጠቅላይ ግዛቱ በሚንቀሳቀሱ ፋኖዎች መካከል ጠንካራ ወንድማዊ አንድነት እንዳይፈጠርና በጠላትነት እንዲፈላለጉ ያደረጓቸው አካል መታወቅና መለየት ይኖርባቸዋል። የአማራ ፋኖን አንድ ለማድረግ ጥረት ሲደረግ የነበረው አሰግድ መኮንን ከይዙተው ከእስክንድር ነጋ ጋር በሚሰሩ ፋኖች ተባሮ ይንከራተት በነበረበት ወቅት መሆኑን ይመራው የነበረው እዝ ካወጣው መግለጫ ለመረዳት ይቻላል። ለአማራ ፋኖ ኃይሎች አንድነት እንከናቸው ተብለው የሚነሱት አቶ እስክንድር ነጋ ናቸው። አቶ እስክንድር ነጋ በሸዋ የሰሩት ስህተት ላቅ ያለ እንደነበርም የሚዘነጋ አይደለም። በእርግጥም የሸዋው ወልቶ ስለወጣ እዚህ ላይ ተነሳ፣ ለውይይትም ቀረበ እንጂ እስክንድር ነጋ በረገጠው ምድር ሁሉ ተመሳሳይ ችግር እየፈጠረ በጎጃም በጎንደርና በወሎም የፋኖን አንድነት እያመሰው ነው ይላሉ አቻምየለት ታምሩ። አንድ ድርጅት ለመገንባት አንድ መሪ ለመሰየም የተሰባሰቡ የፋኖ አዛዦች በየጠቅላይ ግዛታቸው አንድ ላይ መቆም ሳይችሉ ወይንም በጠላትነት እየተያዩ ወይም እንዴት ተያዩ ሚሊዮኖች እየፈሰሰ የሚሰራ ኃይል በመካከላቸው እያለ በአማራ አቀፍ አደረጃጀት ላይ አንድ ላይ መቆም እንደማይችሉ ማሰብ ይገባል ባይ ናቸው። ምክንያቱም እኛ ለአማራ ህዝብ ስንወጣ የአማራን ህዝብ ነፃ ለማውጣት ዝግጁ ከሆንን አውራጃ፣ ቀበሌ፣ ጎጥ፣ ወረዳ አይከልለም። ጎንደር ተነስተን ጎጃም፣ ወሎ መሄድ አለብን። አማራ ነፃ ካልወጣ እኛ ረፍት የለንም ማለት ነው። አክለውም በጉባኤ አንድ ሰው በመሪነት ስለተሰየመ ብቻ ጎራ ለይቶ በጠላትነት እንዲፈላለጉ በተደረጉ የየጠቅላይ ግዛት አደረጃጀቶች መካከል የሰፈነው ጠላትነት ተኖ ሊጠፋ አይችልም ባይ ናቸው። በጠላትነት የሚፈላለጉ ቡድኖችን እርቅ ሳያወርዱ አንድ ለማድረግ የሚደረገው ጥረት ውጤቱ አንዱ አንዱን ጥሎ ማለፍ ካልሆነ በስተቀር እውነተኛ አንድነት ሊያመጣም አይችልም። ከሁሉም አስቀድሞ በጎንደር በወሎና በሸዋ የሚንቀሳቀሱ ፋኖች የየጠቅላይ ግዛት አንድነታቸውን ማስፈን ይኖርባቸዋል። መከታው ማሞ ትናንት በአርጎባ ያደረጉት ንግግር ጭብጥም ይህንኑ የሚያሳይ ነው። አውራጃዊ አንድነትን መፍጠር ብሔራዊ አንድነትን ለመፍጠር የሚያስችል ቁልፍ ነገር ነው። እንዳቻምየለት ታምሩ እምነት አቶ እስክንድር ነጋ እንደ ፋኖ አንድነት ዋናው ችግር ምንጭ ታይቶ የፈጠራቸው ችግሮች ቅድሚያ መፍትሄ እስካልተሰጣቸው ድረስ የአንድነት ጥረቱ ውጤት ወደፊትም ውሃ ቅዳ ውሃ መልስ ነው። እስክንድር የአማራ ህልውና ተጋድሎ ችግር የሆነው በፋኖች መካከል በሚፈጥረው መከፋፈል ብቻ አይደለም ይላሉ። እስክንድር ነጋ ህዝባዊ ግንባር፣ ህዝባዊ ሰራዊት ወዘተረፈ እያሉ የፈጠራቸውና ከሱ በስተቀር ሌላ መስራች አባል የሌላቸው የውሸት ድርጅቶች ባለቤት መሆኑ ብቻም ሳይሆን የኋላ ታሪኩና በአማራዊ ህልውና ተጋድሎ ውስጥ ሊያራምዱ በሚሞክረው ጸረ አማራ ሀሳቢው ጭምር ተመዝኖ እንደየጠቅላይ ግዛቶች የፋኖ አዛዦች አንዱ ተደርጎ መቆጠር ያልነበረበት ግለሰብ ነው ይላሉ። እስክንድር ነጋ የተባለው ሰው በአማራ ህልውና ተጋድሎ ላይ ያደረሰው ጥፋት ሁሉ ወደ ጎን ተብሎ እንደ አንድ የፋኖ መሪ ይቆጠር ቢባል እንኳን ለእውነተኛ ፋኖቹ ፍትሐዊ አይሆንላቸው ነበር ይላሉ። አቻምየለት ታምሩ ይቀጥላሉ። ለምናውቀው ከእስክንድር ጋር ለውድድር ከቀረቡ የተባሉ እውነተኛ የፋኖ መሪዎች ደግሞ በዓላማ ከሚከተሏቸው የድሃ ገበሬዎች ውጭ ምንም የሌላቸው በትከሻ ወይም በአህያ የተያዘ በሶ ቆሎና ጥሬ እየበሉ በወጣ ገባው አስቸጋሪ የሀገራችን መልክዓ ምድር ሲወጡና ሲወርዱ የሚውሉ ምስኪኖች ናቸው። ለፋኖ ኃይሎች አንድነት ጠንቅ ነው የሚባለው ግለሰብ እውነተኞቹ የፋኖ አዛዦች የድሃ ገበሬ ልጅ እየመለመሉና እያሰለጠኑ የፋኖ ብርጌዶችና አዞችን ለመመስረት ሲወጡና ሲወርዱ፣ እስክንድር ነጋ ግን የአማራ የፋኖ መሪነት ጉዳይ አጀንዳ ሲሆን ከእውነተኛ የፋኖ አዛዦች ጋር በፍትሐዊ ሚዛን ሊቀመጥ እንደማይችል ስለሚያውቀውና ከአማራ ፋኖ መሪነት ያነሰ ስልጣን ለመቀበል ዝግጁ ባለመሆኑ በማናቸውም መንገድ የፋኖ መሪ ለመሆን የገንዘብ የጆሮና የመላስ ኃይሉን ሲያደራጅና ሲያሰማራ ስለመክረሙ ይነገራል። ጊዜው ሲደርስም ያደራጀውን የጆሮና የመላስ ኃይል በማንቀሳቀስና ከህዝብ በሰበሰበው ገንዘብ ደንገጡር በመግዛት እውነተኛ የፋኖዎች መሪ ለመሆን መሟላት አለባቸው ባሏቸው መመዘኛዎች ዙሪያ ያካሄዱትን ጉባኤ ያለ ውጤት መበተኑን ተከትሎ የመላው አማራ ፋኖ መሪ ነኝ ብሎ መግለጫ ወጣ። የአማራ ፋኖ ህዝባዊ ድርጅት ወይም አፋሕድ ከሰሞኑ የጠራውን የአንድነት ጉባኤ ተከትሎ አስተያየታቸውን የላኩልን አንድ የመረጃ ምንጭ አፋሕድ አቶ እስክንድር ነጋን ከትግሉ ካላራቀ የሸዋን ህዝብ ለመጨረሻ ጊዜ ማስተፋት እድሉ ከፍተኛ ይሆናል ይላሉ። የመከታው ማሞ ጦር ጠንክሮ መውጣት ካለበት አቶ እስክንድር ነጋ ከሸዋ ትግል ፍጹም መውጣት ይገባዋል በማለትም ከዘመነ ካሴ በኩል ቀርቦለት የነበረውን ምርጫ ወደ መተንተን ይገባሉ።
በዘመነ ካሴና በአቶ እስክንድር ነጋ መካከል የታየው ልዩነት ጎልቶ ከመውጣቱ በፊት ዘመነ ለእስክንድር ወታደራዊ ከለላ አንስጥህ፣ የብሔር ትግላችንን ተውልን፣ ኢትዮጵያዊ ኃይሎችን አታግል፣ በኋላ ላይ የጋራ ግንባር ፈጥረን ስርዓቱን እንጥላለን ብሎት እንደነበርም ያነሳሉ። አቶ እስክንድር ነጋ ግን በወቅቱ ምንም አይነት ወታደራዊ መሰረት ስላልነበረው በዘመነ ካሴ ሀሳብ ከመስማማት ይልቅ የአማራን ሕዝብ ብሔራዊ ትግል ወደ ማንከላወሱ ገባ ይላሉ። አሁንም ቢሆን አቶ እስክንድር ነጋ ከአማራ ሕዝብ ትግል ካልወጣ የአማራ ሕዝብ ትግል አንድ ኢንች እንኳን ፈቀቅ ማለት እንደማይችል በማስቀደም ለአማራ ፋኖ አንድነት መሰረታዊ ነገሩ እስክንድር ነጋን ከትግሉ ሙሉ ለሙሉ ማራቅ ነው ይላሉ። ከወራቶች በፊት የተካሄደውን የአንድነት ጉባኤ ተከትሎ አቶ አበበ ሙላትም የሚናገሩት የዚያኑ ያክል ነው። አቻሜለ ታምሩ በበኩላቸው የአማራ ፋኖ አንድ ለማድረግ የተደረገው ሙከራ በአቶ እስክንድር ነጋ ምክንያት ከከሸፈ በኋላ አብዛኞቹ የፋኖ አደረጃጀቶች ሂደቱ አይወክለንም ብለው ያወጡትን መግለጫ ተከትሎ እስክንድር ነጋ ምንም አለማለቱ በእርግጥ ለአማራው ሕዝብ ያለውን የቆየ ጠላትነት የሚያመላክት ነው ይላሉ። የአማራው ህልውና ትግል ግድ የሚላቸው በውጭም በውስጥም የሚኖሩ አማራዎች ሁሉ በተፈጠረው ሁኔታ ብስጭታቸውን በተለያየ መንገድ እንደገለጹ በማህበራዊ ትስስር ገጾቻቸው ላይ የሚሰጡትን አስተያየቶች መመልከቱ ብቻ በቂ ነው። አቶ እስክንድር ነጋ ግን ከየትኛውም አቅጣጫ የሚሰሙ የአማራ ድምፅ ጩኸቶች ግድ የሚሰጡት አይመስሉም። ከዚያን ጊዜ ጀምሮ በርካታ እናቶች በድሮን አለቁ፣ በርካታ መሰረተ ልማቶች ወደሙ፣ በርካታ የፋኖ ሰራዊቶች ተመቱ። የፋኖ ኃይል ዳግም አንድ ኢንች እንኳን ወደ 4 ኪሎ መቅረብ አልቻለም። ፋኖ ዛሬ ላይ የሚያወራው ከላይ በደጋፊዎቹ ዘንድ እንደሚታመነው ስለሚዘረጋው ስርዓተ መንግስት ሳይሆን ስለሚገነባው አንድነት ነው። ዛሬም አንድ አልሆነም። እንደ መከታው ማሞ ወልዴ ገለጻ ደግሞ አውራጃዊነት ለአሸናፊነት አያበቃም፣ አንድነት ግን ለአሸናፊነቱ መሰረት ነው። ለዛሬ በዚህ አበቃን። ቸር ያገናኘን።